መርት በጣም በሀሳብ ተጨንቋል። ያሰማው ያየውን ነገር እንዳለ እየተቀየረበት ነው ያለው። በመጨረሻም ግን ብዙ ነገሮች እንደሚቀየሩ እያሰበ ያለው። እንዴት ልታገባ ትችላለች እሷ? ቆይ እንዴት ልታገባ ትችላለች እያለ እያወራን ያለው። በመሀል እናቱ ትደውላለች። ኡፍ እናታ እማ በዚህ ሰዓት ማውራት አልፈልግም ብሎ ስልኩን ይዘጋል። ድጋሜ መልእክት ይገባለት ጀመረ። ኡፍ እናቴ ምንድን ነው እያልሽኝ ያለሽው እያለ ያወራ ጀመረ። ነገር ግን መልእክቱን በደንብ ሲያነበው አቶ ፋሚ ፓራላይዝ እንደሆነና እንደታመመ ይገባው ጀመረ። አያቴ ምን ሆነ ብሎ እየበረረ ይሄድ ጀመሩ። በሌላ በኩል ደግሞ እንደዚሁ አይዜ ተቀምጣለች። በሩ ይከፈትና ወደ ውስጥ ይገባሉ። ምን ተፈጠረ ልጄ? አይ ምንም አይደለም፣ ሁሉ ነገር ጨርሰናል። በመጨረሻም ሰርጋችን እንደዚሁ የፊታችን አርብ ሁሉ ነገር ጨርሰናል። እንዴ በጣም ፈጠነ እኮ እያለ ያሯል። አዎ ሰርፕራይዝ ለማድረግ ነበር ይቺን ሳምንት ያሰብነው። እድለኛ ነን በጣም ቀኑ ራሱ አርብ ማግኘታችን። ፈጣሪ ይርዳችሁ። እሺ እንደዛ ከሆነ ቆንጆ። እስቲ ግን እኮ እንደዚህ በጣም የሚያፋጥን ነገር መሆን አልነበረበትም። በቃ እሺ እንተያያለን እንልይ በቃ ብሎ ቀጥ ብሎ ይሄድ ጀመር። እስኩ ወዲያው ነው ግራ ተቀብለች። ምን ሆነሻል? ቆይ ምን እያደረግሽ ነው ያልሽው? እኮ ለምንድን እንደዚህ ያፋጠንሽው እያለች ነግረታለች። እናቴ ምን ሆነሻል? ቆይ በቃ መጋባት ነበርን 4 ቀን ምናምን። ምንድን ነው ልዩነቱ? ምንድን ነው ስታወሩ ይቀላል ነው አደለ? ስራውን ግን አንቺ ጠንቀሽ ምንም የምታውቂው ነገር የለም። ፈጣሪ ሆይ ምን ሆነሻል? ቆይ እያለች ትነግረታለች። ሁሉ ነገሮች በመቃጠ አልቋል፣ ጨርሻለሁ። ስለዚህ ምንም አይነት ነገሮች የለም። በቃ ይሄ ነው የምናገረው። እንደዛ ከሆነ ቆንጆ ቆንጆ። እሺ 1 ቀን ወይ 2 ቀንም እንደዚሁ እያለች በጣም አይሴ በሀሳብ ትዋጣለች። ይሄ እንዴት ሊሆን ይችላል? ልጄ በመጨረሻም በሌላ ነገሮች እንደዚሁ ትወጣለች። ኡፍ ብላ ወደ ክፍሏ ትሄድ ጀመር። በጣም በሀሳብ የተዋጠችው ሌላ ደግሞ ቁጭ ብላለች ሶፋ ላይ እንደዚሁ ስዛን ገመት መቀጥቀባለች። ሌላ ምህመት መጥቷለች። እሺ ብላ ትናገራለች። ሌላ ካለችበት እንኳን ደህና መጣ፣ በጣም ይቅርታ ብሎ እጇን ይስማታል። ከሰማትም በኋላ በጣም ይቅርታ ከረበሽኩሽ፣ ግን የሰማሁት ነገር በጣም አሳዝኖኛል። እቺን አበባ አምጥቼልሻለሁ፣ ያው ትንሽ ዘና እንድትይ በመሰለ መፈልግ ነው እያለ ይነግራት ጀመር። ወዲያውኑ እንደዚሁ እሺ ቁጭ በል፣ እሺ አመሰግናለሁ ብሎ ይቀመጥ ጀመር። ወዲያውኑ ከተቀመጠም በኋላ በመጨረሻም አይን ለአይን ይተያያሉ። እኔ ሌላ ግን እንዴት ብዬ እንደምረዳ ራሱ ግራ ተጋብቻለሁ። በቃ አባቴ ታሟል፣ በጣም ታሟል፣ ስትሮክ ነው የተባለው እያለች ትመክራለች። በጣም ያሳዝናል። ፈጣሪ በቶሎ ይማረው፣ በቶሎ ይማረው እና ስራም በቃ በዚህ የተነሳ ተርበሸሻላ። አይ በቃ አሁን በዚህ ሰዓትም ስለ ስራ ማውራታችን ስለዚህ ብሎ ሊነሳ ስል አይሆንም ብሎ እጇን ትይዟለች። እርግጠኛ ነሽ? እሺ እንደዛ ከሆነ በቃ ችግር የለም፣ ስራ ቦታ እዛ ቢሮ አለ፣ እዛ ማውራት እንችላለን ብላም ትናገረው ጀመር። እሺ እያለ ያሯ ጀመር። እሺ ምን ልታወራ ነው? ምንድን ነው ምን ነግረኝ እያለም እንደዚሁም ይናገረው ጀመር። በመጨረሻም ያቺን ጂናር በጣም ተናደዋል። ስለ ወራም በመጨረሻ ማርቻለሁ እና ሁሉ ነገሮችን አውቄያለሁ። ሙስጠፋ በመጨረሻም ገዳዩ አልነበረም። ወንድሜ ምንድን ነው የምታወራው? አባቴ በዚህ የተነሳ ነው እንደዚህ ነገር የተፈጠረው ማለት ነው? ምንድን ነው እያወራ ያለው? አንተ ያማል እንዴ ብሎ ሊሄድ ይችል። ቤተሰቡን የገደለው ሰው ሌላ ሰው ነው እያልኩን ያለሁት። ምንድን ነው እያወራ ያለው? ማይሆን ነገር አታወራም እያለም ይናገሩ ጀመረ። ወዲያውኑም ይህን ነገሮች እንደዚህ እንደማይሆንም ጠንቅቄ አውቃለሁ እየነገራል። እኔ እያንዳንዱ ነገሮችን ከማስበው ላይ እንደሆነ ይገባኛል። ነገር ግን የሁሉ ነገር ለምን እንደምታደርግ ግራ ተጋብቻለሁ። እሺ ንገረኝ። እሺ ምንድን ነው ንገረኝ። በመጨረሻም ግማሹ የአባቴ ቀብር ላይ መድረስ ነው ፈልገው ያማል እንደ በቃ ነገር አርፈ ተቀበል። በቃ ምንድን ነው 10 ጥያቄ የምታነሰው? በቃ የተዘጋ ነገሮች አትከፋፈት። ግን ምንም ግራ እየገባኝ ነው ያለው። ቆይ ይህ ሁሉ ነገሮች ግን ኬት ልታገኝ የቻልክን ያለው? ብችል ከዚህ ጥፋ ብሎ ይናገረውና ይሄድ ጀመረ። ቺናር በንዴት ራሱ መቆጣጠር ይጀምራል። በሌላ በኩል ደግሞ እንደዚሁ መርት ወደ አያቱ ጋር ገብቷል። በጣም ሰምቷል፣ ግራ ተጋብቷል። ወዲያውኑ አያቴ ደህና ነህ አያቴ እያለ ያወራ ጀመረ። ግራ የተጋባው ደፍገር ምንድን የተፈጠረው እያለ ይጠይቀ። ምንም ነገር የለም እስካሁን ዶክተሩ ያለው ነገር የለም። የዶክተሩ መረጃ እየጠበቅን ነው። ፈጣሪ ሆይ ጥሩ ነገር ያሰማል፣ ጥሩ ነገሮች ያሰማል ፈጣሪ ሆይ እያለ ያወራ ጀመረ። ወዲያውኑ እንደዚሁ አባቴ ደህና ነህ
ደህና ነህ? መነሳት የለብህም አባ? ደህና ነህ አይደለ? ድጋሚ ደህና ትሆናለሽ። ሀሳብ እንዳይገባ እሺ አባ። ምንም ነገር አይፈጠርም እሺ፣ ምንም ነገር አይፈጠርም እያለም ይናገረው ጀመርም። ሁሉ ነገሮች ደህና የምትሆንበት ጊዜ ይመጣል ብሎም እየተናገረ ያለ ስልኩ ይጠራለታል። ወዲያውኑ ስልኩን ለማውራትም ይወጣ ጀመር መርት። እንደዚሁ በመጨረሻም አው እኔ ብቻ ልተው አልችልም አባዬ መቼም ብላ ትናገርና ዞር ትል ጀመር። ልክ እንደወጣች ግን የአቶ ፋሚ ስልክ ይጠራ ጀመር። ከታች ከኪሱ ያወጣ ጀመር። አቶ ፋሚ እያስመሰለ ነው፣ ፓራላይዝ አልነበረም። ሌላው ሳሌክ እሺ ምንም ነገር አልተፈጠረም አይደለም? አሁን ሁሉም ሰው የሚያስበው እኔ ፓራላይዝ እንደሆንኩ ነው። ገባክ አይደለም? ዶክተሩን አናገርከው? አዎ ነግሬዋለሁ፣ እያንዳንዱ ነገሮችም ነግሬዋለሁ። እውነቱን ለማንም ሰው አይናገርም። ስለዚህ ሀሳብ እንዳይገባ እንደዛው ብቅት ይችላል። አዎ አንድ ቀን ወይ ሁለት ቀን ሁሉ ነገሮችን ማየት እችላለሁ። ከችናር ጋር ያለውን ነገሮች እንዳለ መጨረስ አለብኝ። ሁሉ ነገር ማረቀው ይገባኛል። እስቲ አዲስ ነገር ካገኘው ደውልልሃለሁ። በቃ ቻው፣ ሰው እየመጣብኝ ነው ብሎ ስልኩን ይዘጋል። እሺ ቻው ብሎ እንደዚሁ ስልኩን ይዘጋል። ሳዴቅ እንደዚሁ ወደ ዲሱም ይቀጣል። አቶ ፋሚ ማስመሰሉን ይቀጣል። በሩ ይከፈትና ግን የገባው የገዛ ያቺ ነበር። ያቺን ወዲያውኑም አይንያኑም እያየውን ያለው ወዲያውኑም እሺ ምንድን ነው እየተደረገ ያለው? በጣም ታሳዝናለህ አባዬ። ፋሚ ትልቁ ፋሚ ኮጃሙ ባሊ በመጨረሻም እንደዚህ ነው ቀረ። በጣም ያሳፍራል። ከኔ ጋር እንዳትጣላ ብዬ ስነግር ነበር። ነገር ግን አንድ ነገሮች ለአንተ ልነግር የምፈልገው ነገር አለ። እውነቱን ለመናገር ከዶክተሮች ምንም አይነት ተስፋ የሚሰጥ ነገር ባልሰማ ደስ ይለኛል። ምክንያቱም ልትሞት ነው አንተ ማለት ነው። ትሞታለህ፣ እርግጠኛ ነኝ ትሞታለህ። ይኸው እስቲ እጅህን እያለም እያነሳ እንደዚህ ይነግራል። ፓራላይዝ እንደሆነ እያስመስለን ያለው ምንም ነገር አይሰማም አይደለ? ምንም ነገር። በመጨረሻም ይሄ ሁሉ ነገሮች ለአመታት እንደዚሁ ሲሆን ነበር፣ ግን ቅጣቱ ይሄ ነው እያለ ይናገራል። ከጀርባ ይዞራል። ወዲያውኑ አንገቱን ማሻች እያደረገ ያወራል። እኔ ያሳለፍኩትን ህመም ታሳልፋለህ፣ ያንተን ደስታ እንደዚሁ እነጥቃለሁ። ምክንያቱም እኔ ከልጅነት ጀምሮ እያለ ያንቀው ጀመረ። በሌላ በኩል ደግሞ ግራ የተጋባችው እንደዚሁ ኤላ ስልኳን እያነሳች ቆይ ምንድን ነው እየተፈጠረ ያለው? ቆይ ለምንድን ነው ስልኩን ድምፁም ራሱ እያሰማኝ እኮ አይደለም። የሆነ ነገር ማድረግ አለብኝ። እነዛ ከሆነ ወደ እሱን እያንዳንዱ ነገሮች እጅ እነግራታለሁ እንዳረገዝኩ ብላ ስልኳን ታነሳና ትደውላለች። ስልኩ ይጠራል። ወዲያውኑ ይለቀዋል። ወዲያውኑ ስልኩን ሄሎ ውዴ፣ ወዬ የት ነሽ? እሺ እመጣለሁ፣ አሁኑን እመጣለሁ ብሎ እንደዚሁ ይዘጋል። እሷም በረጅሙ ትተነፍሳለች። ከተነፈሰችም በኋላ በሀሳብ ትወጣለች። እንደዚሁ ያችን ሊወጣ ሲል አባቱ ነውና በሞትክ ደስ ይለኛል፣ እሺ ሁሉ ነገሮች አብቅቷል፣ እሺ በቀጣይ ስንገናኝ ደግሞ ሌላ ብዙ ነገሮችን ትሰማለህ ብሎ ይናገረውና ይሄድ ጀመረ። አቶ ፋህሚ ግን በረጅሙ ይተነፍሳል። አንተ ውሻ አሳዳጊ የበደለ ከኔ ዘርን የወጣው አንተ ብሎ ይረግመው ጀመረ። አቶ ፋህሚ በረጅሙ እየተነፈሰ። በሌላ በኩል ደግሞ ሌላና መህመድ ስራ እየሰሩ ያሉት። ይቅርታ ሌላ ስልክ እየተደወለልኝ አንዴ ብሎም ስልኩን እንደዚሁ ያነሳል። ሄላው ይገባኛል መህመድ እንዴት ነህ እያለ ያወራል። እንዴት ነው ሁሉ ነገሮች ቆንጆ ነው እያለ ከቴክ ጋር ቆንጆ ነው የላክልኝ ልብሶች ቆንጆ ነው እያለ ያወራ ጀመር። እሺ በመጨረሻም እያንዳንዱ ነገሮችን እናወራለን። እሺ በአውራት እንደማንችል እያስየው ነው፣ በቃ እደውልልሃለሁ ብሎ እንደዚሁ ስልኩን ይዘጋ ጀመረ። በሌላ በኩል ወደ ሳሎን ሄደችው። አሁን ሱዘን ትመጣለች። እንግዳ አለ። ማን ነው? ሴፍኬ ብላ ስታወራ ወዲያውኑ ይገባ ጀመር። አይለን ይታያሉ። ሴፍኬ እንኳን ደህና መጣ ብላ ትናገር ጀመር። እንኳን ደህና ቆይሽ ሱዘን፣ ለብቻችን ተይ ብላ ትናገራታለች። ሰራተኛዋ ቀጥ ብላ ትሄዳለች። አይለን ይታያል። ምን እያረክን ያለው እያለች ትናገረው ጀመር። ምንም ያረኩት ነገር የለም። በመጨረሻም እያንዳንዱ ነገሮች ከጨረስኩ በኋላ ሁሉ ነገሮችን እያየው እየተረዳሁ ነው ያለሁት። ሊገባኝ አልቻለም እና እዚህ ማንም ሰው ሊሰማ ይችላል ብላ እንደዚሁ ወደ አቶ ፋሚ ጋር ተወስዶ ጀመር። እንዴ ፋሚ ምን ሆኖ እንደዚህ ሆነው? በመጨረሻም ስትሮክ አጋጥሞታል። አቶ ፋሚ ማውራት አይችልም፣ መራመድ አይችልም እያለ እንደዚሁ ይናገራል። ስለዚህ ምንም ነገሮች የምናደርገው ነገር የለም። ተግባባን አይደለም ሴፍኬ? አንተ ካሁን በኋላ እኔን ልታስፈራራኝ አልችልም። ዴኒዝ በመጨረሻም የኔ ልጅ እንደሆነች ምን ነግረኝ ነገር ይኸው ምን ነገር ትችላለህ? ምክንያቱም አሁን እሱ ፓራላይዝ ሆኗል። ሁሉ ነገሮች አብቅቷል ሴፍኬ፣ ሁሉ ነገሮች አብቅቷል። ካሁን በኋላ እኔን ልታስፈራራኝ አልችልም። ለአንተ ምንም አይነት ገንዘብ አልሰጥም። ከዚህ ጥፋ በላት እናገር ጀመረ። እንደዚህ አይበቃም።
እርግጠኛ ሆኜ የምነግርሽ ሁሉ ነገሮችን ታያለሽ ትቆጪበታለሽ ብሎ ዝቶባት በመጨረሻም ሴፍጌ ሄድ ጀመረ። በመጨረሻ ምንም ነገሮች አልሰማም ብዬ አስባለሁ አባዬ። ምክንያቱም በዚህ አይነት ከሆን ሆነክ ምንም ነገሮችን ልታገናዘብ አችልም ማለት ነው። ምክንያቱም አሁን ሙሉ ሰው አይደለህም፣ ለማንም አትናገርም አይደለም ብላ ታፌዝበት ጀመር። ቀጥም ብላ ትወጣለች። በመጨረሻም እዚህ ቁጭ በማለቱ ሽባ በመሆኑ ግን በጣም ብዙ ሚስጥራትና ብዙ ነገሮችን እየተረዳን ያለው እንደዚሁ። በመጨረሻ አቶ ፋህሚ እንዴት ሊሆን ይችላል? ዴኒስ በመጨረሻ ይኸው ልጅ ናት፣ ፈጣሪ ሆይ እያለም በሀሳብ መዋቱን ይቀጥላል። እንዳለ ነገሮችን እያያ እየተረዳም ነው ያለው። በሌላ በኩል ደግሞ እንደዚሁ ሁሉ ነገሮችን ተረድቻለሁ። በመጨረሻም ሁሉ ነገሮችን ከማስቡ በላይም እየሆነ ያለብኝ ያለው ዴኒስ፣ እውነቱን ለመናገር ማለት ነው እያለም ይናገረው። ይገባኛል ውዴ፣ ግን በመጨረሻም አሁን ተፋሚ እንደዚህ አይነት ነገር ውስጥ ገብቶ እንዴት ልታወራ ትችላለህ? አላውቅም። በመጨረሻም ቤተሰቤን ማን ሊገል እንደቻለ ማረጋገጥ አለብኝ። እሱ ነው እያሳሰበኛል፣ ሌላ ምንም አይደለም እያለም ይናገር ጀመር። ቆይ አሁን ምንድነው እያረክ ያለው? ቆይ ምን ማድረግ ይችላለሁ? አሁን ሁሉ ነገሮች እያበቃን ያለው በመጨረሻ አቶ ፋህሚ ሁሉ ነገሮች እንደዋሸና ሁሉ ነገሮች እንደምናስበው እንዳልሆነ ተረድቻለሁ። ግን በመጨረሻም ሁሉ ነገር በመፈጠሩ ከባድ ይሆናል። እስቲ አስቢ እስቲ፣ ቆይ በአንቺ አስተሳሰብ ምን ሊሆን ይችላል? ቆይ ይህ ሁሉ ነገሮች ማን ሊያደርግ ይችላል? ቆይ እና ገዳዩ ማን ሊሆን ይችላል? ቆይ አንተን ቤተሰብ ሊያገል ይችላል ፋህሚ ካልሆነ ሙስጠፋ ከቻለቢ ካልተባለ ማን ሊሆን ይችላል? ቆይ ኦራ ላይ እንደዛ ሊያላክ ይቻለው ማን ሊሆን ይችላል? ቆይ ስለዚህ የሆነ ውሸት እንዳለ ነው እየተረዳሁ ያለሁት እያለም ታወራ ጀመር። ቺናር አርቆ ማሰብ ይጀምራል። እውነትሽን ነው፣ እንደዚህ አርቆ ማሰብ አይከፋም እያለ ነገር ጀመር። በቃሽ እንደዛ ከሆነ አሁን መናደድ አልፈልግም፣ ግን ይህን ነገር ማን ሊሆን ይችላል እንደዚህ ሊያደርግ ይችለው በመጨረሻ ማወቃችን ነገር ነው፣ መረጃ ብቻ ነው የምንፈልገው እያለ ይናገር ጀመር። ዴኒስ በረጅሙ የተነፈሰች አይኗን ተዋለችም። ወዲያውኑም ይሄ ዴኒስ መረጃ ነው፣ እውነቱን ለመናገር ከቴክን የሰጠኝ ነው፣ ግን ምንም ነገሮችን ላገኘሁበት አልቻልኩም እያለም ይገፋፍታ ያለ። ግን እኮ መጠንቀቅም አለብን እያለች ፋይሎቹን ትገላልጣለች፣ ታነባለች፣ ታያለችም። በሌላ በኩል ደግሞ እንደዚሁ በጣም ግራ የተጋባው ቺናር ወዲያውኑ ፋይሉን እያገለባበጠ ነው ያለው። እንደዚሁ ምንም ነገር የለም፣ ግራ እየተጋባች ታያለች። እንደዚህ ሊሆን ይችላል፣ ቆይ የሆነ ነገር የጎደለ ያለ አይመስልም እያለች ታየዋለች። ደጋግማ ታነባለችም። እንዴ ቺናር ይህ ነገር እኮ ከባድ ነው። እያንዳንዱ ነገሮች የሆስፒታሉ ሳይቀር ነው የአባት የተኛበት እያንዳንዱ ነገሮች ያለው እና ሆስፒታል ቆይ የሚሰራውን ሰው የምታውቀው ነገር የለም? የሆነ ሀሳብ መጣለኝ፣ ግን የአባቴ ፋሚ ሁሉ ነገሮችን ኮኔክሽኑ የሚያውቀው የማይቀር ነው። እሺ እንደዛ ከሆነ እኮ እዚህ ነገር ላይ ተጽፏል። ስለዚህ እኮ እዚህ ላይ የተጻፈ ነገር ማለት ትችላለህ እያለች ጀመር። ስልኩን እያየ ይደሰታል። ዴቪድ ለመናገር እውነት አላየሁትም ነበር፣ በጣም አመሰግናለሁ። ስለዚህ ሆስፒታል ደውዬ ያንዳንድ ነገሮች ማጣራት ትችላለሁ እያለም ይናገራል። አዎ እያለች ትናገራለች። ፈጣሪ ይመስገን ብላ ትደሰት ጀመር። በሌላ በኩል ደግሞ በር ይንኳኳል። እንደዚሁ ኦኩ ሄዳ ትከፍታለች። የመጣችው ሲነም ነበረችም። ወዲያውኑም ሰላም እንዴት ነሽ ብላ ትናገራታለችም። ምን ፈለግሽ ደግሞ? ምን ፈልገሽ መጣሽ? ምን ነው ልናወራ ነው? ምን ነው እንግዳሽ እንደዚህ ነው እንዴ አንቺ የምትንከባከቢው? እያለች ትነግራት ጀመር። እባክሽ ከዚህ ጥፊ ነኝ ብላ ትነግራታለች። ምንድን ነው የፈለገው? ምን ነግሪው ነገር ካለ ተናገሪ። አይ እያንዳንዱ ነገሮች ከምርት ጋር የጨረስኩ ይመስለኛል ሳስበው። ምንድን ነው ቆይ በቃ ምንድን ላይ ታምራላችሁ? ምንድን ነው ቆይ ያልሽ ያለሽው? አይ ምንም አይደለም፣ በቃ አንቺ ልታምኚ ስላልቻልሽ በመጨረሻም እያንዳንዱ ነገሮችን ማየትና መረዳት ስላለብን ነው። ሊገባኝ አልቻለም። ከአሁን በኋላ አይበቃኝም። በቃ ገባሽ አይደለ? ከአሁን በኋላ ስለ ምርት አይገባኝም ብላ እያወራች ያለ ስልኳን ታውጣና ድምጿን ትቀዳ ጀመረ። እኔ ከአሁን በኋላ ከኦዝጉር ጋር ልጋባ ነው። ኦዝጉርን እወደዋለሁ በጣም። ስለዚህ ስለ ምርት እየመጣሽ አትንገረኝ፣ አብቅቷል። ስለዚህ ከዚህ ጥፊ እሺ እሄዳለሁ፣ እንሄድልሻለሁ ብላም በመጨረሻ ኦኩበሩን ትዘጋዋለች። ሲነም ደግሞ በደስታ እንደዚሁ ድምፁን እያዳመጠች ትሄድ ጀመር። እያንዳንዱ ነገሯን እድሏን እየዘጋችባት ነው ያለው። እግር በፈረስ እየተከተለቻት መንገድ የሚሄደች አስሬ ድምፁን ታዳምጦ ጀመር። አሁን መርቴ ሲሰማ ምን ይፈጠራል ብላም በሀሳብ ትዋጣ ጀመረ። በሌላ በኩል ደግሞ ዶክተሩ እንደዚሁ ቁጭ ብሏል። ሳሎን እንዴት ነው?
ሰላም ነው ምራት? እኔ ቺናር እባላለሁ እኮ ጅዋር ታስታውስከኝ? አዎ ቺናር አስታውስኩ። እንዴት ነው? ሰላም ነው? ሁሉን እንዴት ነው? ድምፅን ስለሰማሁ በጣም ደስ ብሎኛል እያለ ዶክተር ያለ በጣም ደስ ይለኛል። እንዴት ነህ? ደህና ነኝ ፈጣሪ ይመስገን። አንድ ነገር ግን በጣም ፈልጌ ነበር። ምን እግር ጣለ? ምን ላግዝህ? እሺ መገናኘት እንችላለን? የሆነ ዶክተሮች ሆስፒታል ያለው ነገሮች ማየት ስለምፈልግ ነው። ለአመታት የተደበቁ ነገሮች ነው። 25 ዓመት ምናምን በጣም ረጅም ነው። ግን በጣም አፋጣኝ ነው። አዎ አፋጣኝ ነው በጣም የግል ነገር ስለሆነ ነው። እሺ እንደዛ ከሆነ እስቲ ቆይ እያንዳንዱ ነገሮችን የፔሽንቱን ስም ላክልኝና ቀኑንም እንደዚሁ አይቼ ሁሉ ነገሮችን አጣራለሁ። በጣም አመሰግናለሁ ምራት በይ በጣም አመሰግናለሁ። እንዴት ብዬ እንደምልስ ግራ ተጋብቻለሁ። በጣም አመሰግናለሁ። ቻው ቻው እሺ ወንድሜ ብሎ ስልኩን ይዘጋል። ቺናሮ መጨረሻ የሚፈልገውን ነገር እያገኘ ይመስላል። ሁሉ ነገር አበቃ። በጣም ደስ ይላል። አሁን ስሙን ጽፍና ላክለት ብላ ትነግረዋለች። እጁን እያያዘችው በመጨረሻም እንደዚሁም ሊያወሩ ይሄድ ጀመር። ፋሚ እዚህ ሆነ ውጭውን ብታይ ቆንጆ ነው ብላ ሱዘን እንደዚሁ ታቆማለች። ካቆመችውም በኋላ ቀጥ ብላ ልትሄድ ስትል ትመጣለች። ኤላ እንዴት ናችሁ? ሰላም ነው? አቶ ፋሚ እንዴት ነው? የመጨረሻ ሁሉ ነገር ሰላም ነው? እንዴት ነው? እየረበሽኩን? አይ አይደለም አቶ ፋሚ በመጨረሻም እንግዳ መጥቷል ብላ ትናገራለች። ዞርም ትሄዳለች። በቃ አንዴ ለብቻው ማውረድ ደስ ይለኝ ነበር። ፋሚ ደህና ካደለ አይዞክ ለትንሽ ቀን ነው እንጂ ደህና ትሆናለሽ። ሀሳብ እንዳይገባ እያለች ነግር ጀመረ። ይሁን ነገር ውሃ ፈልጌ ነበር ታመጭልኛለሽ ብላም ትነግራት ጀመር። ፈጣሪ ዶክተሮቹ ግን ያሉት ነገር አለ? አይ ምንም ነገር አላሉም። እስካሁን ምንም ነገር አልተፈጠረም። ግን ቡና ላምጣልሽ ከውሃ ጋር? አዎ ደስ ይለኛል። ሻይም ከጎን አድርጊበት ያችን ከጠጣ እሺ ብላ ቀጥ ብላ ትሄድ ጀመር። ልክ ብላ እንደሄደች ግን እንደዚሁ ኤላ የምፈልገውን እንደዚሁ ትሄዳለች ወደሱ ወደ አቶ ፋሚ። ዛሬ በጣም ትልቅ ነገር ልነግርህ ነው። በጣም ትልቅ ነገር እንኳን ደስ አለልህ ነው። አያት ልትሆን ነው። ያችን ልጅ በመጨረሻም በሆዴ ውስጥ አለ እያለች ትናገር ጀመር። ለዚሁ ኤሱን ይሄን አይታ ትመጣለች። ምን ትሰራለች ኤላ ብላ እየተጣርች ትሄዳለች። ኤሱን እንዴት ነሽ ብላ ትነግራታለች። ምን ትሰራለች እዚህ እያለች ትነግራታለች። አይ ፋሚን ለማናገር ብቻ ነው የምትወት። እሺ አንጋ ነግሻላ። ስለዚህ አሁን ከዚህ ቦታ ጥፊ እያለች ትነግራታለች። ምንድን ነው የምትጠብቂው? እባክሽ ትዕግስቴን አትቆጣጠሪ። ሲንን አንዴ እኔ ለማውራት ነው የመጣሁት ሌላ ምንም አይደለም ብላ ትነግራለች። ምንም ነገር ማውራት አልፈለግም ከአንቺ ጋር ገባሽ አይደለ? ስለዚህ ከዚህ ጥፊልኝ። ምንድን ነው የምታስጨንቂኝ? እሺ ችግር የለውም። እውነቱን ለመናገር ግን በሰሚኝም እኔ ማውራቴ የማይቀር ነው። እውነቱን ስሚው ብላ እንደዚሁ ለማውራት አፏን ታዘጋጅ ጀመር። ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት ይህችን ትመስል ነበር። በቀጣይ ምን ይፈጠር የሚሉትና አዳዲስ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጥ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ደግሞ ስኮል ላይክ ካደረጋችሁ ቢሆን ላይክ አድርጋችሁ እንድጨርሱ በትህትና እየጠየቋችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይጥፋ እያልኩ ቻው።